ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገር ነኝ። እንደተለመደው ለቻናላችን አዲስ የሆናችሁ ቤተሰቦች የዩቲዩብ ገጻችንን ሰብስክራይብ እያደረጋችሁና የሮል ምልክቷን የተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአርሰናልን ጉዳይ በዚህ ፕሮግራማችን ላይ እንመለከታለን። የሰሜን ለንደኑ ክለብ አርሰናል የመጀመሪያ ዙር የአውሮፓ ቻምፒየንስ ሊግ ጨዋታውን ዛሬ በሳን ማሜስ ከአትሌቲክ ቢልባኦ ጋር የሚያከናውን ይሆናል። ነገር ግን ይህ ጨዋታ በእንዲህ እንዳለ የአርሰናል አዲስ የፊት መስመር ጥምረትን በዚህ ፕሮግራማችን ላይ እንመለከታለን። እንግዲህ በኖቲንጋሙ ጨዋታ ላይ እንደተመለከትነው ኤበሬቺ ኤዜ በግራ መስመር ላይ ሲሰለፍ ተመልክተናል። በቀኙ መስመር ላይ ደግሞ ኖኒ ማዱዌኬ ነበር የተሰለፈው። እንዲሁም ደግሞ በ9 ቁጥር ቦታ ላይ ቪክተር ዩኬሬስ ተሰልፏል። ይሄ ምናልባትም ያለፉትን ዓመታት በአርሰናል ከተመለከትነው የፊት መስመር ጥምረት አንጻር ከዚህ በኋላ አዲስ የፊት መስመር ትሪዮ ወይም ደግሞ ጥምረት ልንመለከት እንደምንችል ፍንጭና ምልክትም የሰጠ ሆኗል። ይህ ነገር ሲሆን ምናልባት ብዙ አይነት ነገሮች ይህ አሰላለፍ ወይም ደግሞ ይህ አዲስ የፊት መስመር ጥምረት እንዲፈጠር ምክንያት ሊሆኑ ይችላሉ። አንደኛው የቡካዮ ሳካ መጎዳት እዚህ ቦታ ላይ በቀኙ መስመር ማለት ነው ኖኒ ማዱዌኬን እንዲሰለፍ የበለጠ እድል ይሰጠዋል። ትላንት በነበረኝ ፕሮግራም ላይ እንዳነሳሁት በኖቲንጋሙ ጨዋታ ላይ ተጫዋቹም እንደገለጸው የኔና የኤበሬቺ ኤዜ አጫዋታችን ተቀራራቢ ነው የሚል አይነት ሀሳብ ሰጥቶ ነበር። ሁለቱንም ካያችሁ በመስመሮች በኩል መሮጥ የሚችሉ እንዲሁ ደግሞ ወደ ፍጹም ቅጣት ምት የግብ ክልል ውስጥ እየታጠፉ በመግባት ኳሶችን ዴሊቨር ማድረግ የሚችሉ ተጫዋቾች ናቸው። ኖኒ ማዱዌኬ በባለፈውም ጨዋታ ላይ እንደተመለከት ነው በመጀመሪያው አጋማሽ 5 ድሪብሎችን አድርጎ 4ቱን በተሳካ ሁኔታ ድሪብል አድርጎ ማለፍ ችሏል። ይሄ ማለት ተጫዋቹ የበለጠ እንደዚህ አይነት ሩጫዎችን በማድረግ ወደ ፍጹም ቅጣት ምት ግብ ክልል በመግባት ኳሶችን ዴሊቨር ማድረግ እንደሚችል የተመለከትንበት ነው። ለሀገሩ እንግሊዝም በተጫወተበት ጊዜ እነዚህን ነገሮች ሲያደርጋቸው ተመልክተናል። እና ደግሞ አርሰናል ኖቲንጋም ፎረስትን ሲገጥም የማዕዘን ምት ኳሱን ሲያሻማ ምንም እንኳን የማዕዘን ምቶቹ የተሳኩ የሚባሉ ባይሆኑም እዛ ጨዋታ ላይ የተመለከትናቸው ግን ያ የማዕዘን ምት ከተሻማ በኋላ ኖቲንጋሞች ብሎክ ለማድረግ የሞከሩት ኳስ ነው በማርቲን ዙቢሜንዲ አማካኝነት ወደ ጎልነት የተቀየረው። ስለዚህ የኖኒ ማዱዌኬ ሚና ከዚህ በኋላ በአርሰናል የፊት መስመር ላይ በደንብ ጎላ ብሎ ልንመለከተው እንችላለን። ኖኒ ማዱዌኬ በተደጋጋሚ ጊዜ እንደሚያደርገውም ጭምር ብዙ ሩጫዎችን የሚያደርግ ወደ ፍጹም ቅጣት ምት ግብ ክልል በመግባት ቅድም ያልኳቸውን ዴሊቨሪዎች ለአርሰናል በደንብ መስጠት የሚችል ተጫዋች ነው። የተጫዋቹ የግል አሰልጣኝ አይዛክሰን ትላንት በነበረኝ ፕሮግራም ላይ እንዳነሳሁት ይሄ በሎ ብሎክ ለሚጫወቱ ቡድኖች የተከላከሉ በራሳቸው ሜዳ ላይ ጥቅጥቅ ብለው ለሚጫወቱ ቡድኖች ፍቱን መድኃኒት ነው ኖኒ ማዱዌኬ የሚል ሀሳብ ሲሰጥ ነበር። ይሄም ማለት በጣም ብዙ ሩጫዎችን ስለሚያደርግ ያንን መስመር አልፎ ለመግባት ብዙ ላይቸገር ይችላል። 1 ለ1 ወይም ደግሞ 2 ለ1 ተጫዋቾች ሲያገኙት ተጫዋቾቹን በጥሩ መንገድ ማለፍም ስለሚችል ያ ነገር አርሰናልን በደንብ መጥቀሙ አይቀርም። ከዚህ በፊት የአርሰናልን የፊት መስመር ስንመለከት የምናውቀው አይነት የፊት መስመር ነው ያለፉትን ዓመታት የተመለከት ነው። ማርቲኔሊ ከግራ መስመር ላይ የሚነሳ ተጫዋች አይደለም፣ ወይም ወደ ተጠባባቂ ወንበር የሚወርድ ተጫዋች አይደለም። ምናልባት ታክቲካል ጉዳይ ካስፈለገ ወይ ደግሞ ከታክቲክ ጉዳይ በተጨማሪ የተጫዋቾች ጉዳት እንኳን ሲያጋጥም ሊያንድሮ ትሮሳርድ በቋሚ ቦታ ላይ ሲሰለፍ እንመለከቷለን። ግን ደግሞ ሊያንድሮ ትሮሳርድም እንዲሁ ደግሞ ማርቲኔሊም ተመሳሳይ አይነት ሚናን ወይም ደግሞ ተመሳሳይ አይነት ሮልን መወጣት የሚችሉ ተጫዋቾች ናቸው። ነገር ግን አሁን ልክ የኤበሬቺ ኤዜ ደግሞ እዚህ ቦታ ላይ ሞር በተደጋጋሚ ጊዜ ሲጫወት የምንመለከት ከሆነ አርሰናል የተለየ የፊት መስመር ጥምረትን ሊሰጠው ይችላል። ቀኙ መስመር ላይ ቡካዮ ሳካ እንደምናውቀው ያለፉትን ዓመታት በተደጋጋሚ ጊዜ ያየነውም ነገር ስለሆነ ነው። እንዲሁ ደግሞ በ9 ቁጥር ሚና ወይም ደግሞ በኖርማል የ9 ቁጥር ሚና ብዙ አይነት ተጫዋቾች ሲጫወቱ ተመልክተናል። ጋብሪኤል ሄሱስን የተመለከትነው ተጫዋች ነው። ካይ ሃቨርትዝ፣ ኤዲ ኒኬታ እነዚህን ተጫዋቾች በኋላ ደግሞ በጉዳት ምክንያትም ቢሆን እነ ሚኬል ሜሪኖን እዚህ ቦታ ላይ በተደጋጋሚ ጊዜ ሲጫወቱና ሲሰለፉ እየተመለከትን ነበር። አሁን ደግሞ ቪክተር ዩኬሬስ መጥቷል። እንደውም ትላንትና በጋዜጣዊ መግለጫ ላይ አርቴታን አንድ ሲጠይቁት የነበረው ጥያቄ ቪክተር ዩኬሬስ ላይ ጫና አይኖርበትም ወይ? ምክንያቱም እሱ ብቻ ነው አሁን
እዚህ ክለብ ውስጥ በ9 ቁጥር ቦታ ላይ መጫወት የሚችለው ብለን ስንል ስትሬት በሆነ መንገድ ማለት ነው። ምክንያቱም ካይ ሃቨርትዝ ጉዳት ላይ ነው፣ ጋብርኤል ሄሱስ ጉዳት ላይ ነው። ያሙኑን ተከትሎ ካይ ሃቨርትዝ ላይ ጫና አይበዛበትም ወይ የሚል ጥያቄ ሲጠየቅ ነበር። ግን ደግሞ በየጨዋታዎቹ ላይ ቪክተር ዮኬሬስ ቋሚ ሆኖ የመጀመሩ ነገር ምንም የሚያጠራጥር አይደለም እና የፊት መስመር ጥምረቱ በእነዚህ 3 ተጫዋቾች የተመሰረተ የመሆኑ ጉዳይ የሚያጠራጥር አይሆንም። ደግሞም ፊት መስመር ላይ 3ቱም ተጫዋቾች ሻርፕ የሚሆኑ ከሆነ ለክለቡ ዴሊቨር ማድረግ የሚገባቸውን ነገር በአግባቡ የሚሰጡ ከሆነ አርሰናል በባለፈው ዓመት በተለይ በፕሪሚየር ሊጉ ሲነሳበት የነበረውን የጎል ማስቆጠር ችግርን በደንብ መቅረፍ ይችላሉ። በባለፈው ዓመት አርሰናል ወደ 64 ጎል ነበር በፕሪሚየር ሊጉ ያስቆጠረ የነበረው። ነገር ግን በ2022-23 ደግሞ 88 ጎሎችን በእንግሊዝ ፕሪሚየር ሊግ አስቆጥሯል። በአጠቃላይ በሁሉም ውድድሮች ደግሞ ባስቆጠረው ግብ መሰረት 103 ጎሎች ላይ አርሰናል መድረስ ችሎ ነበር። ስለዚህ የዛ 2022-23 ላይ የተመለከትን የነበረው አንዱ የአርሰናል ኳሊቲ ተጫዋቾች ዴሊቨር የሚያደርጓቸው ነገሮች ብዙ ናቸው። ጋብርኤል ሄሱስ ጎሎችን ያስቆጥር ነበር። ማርቲኔሊ ወደ 15 የሚጠጉ ግቦችን በፕሪሚየር ሊጉ ያስቆጥሯል። ኦደጋርድ 15 ግቦች በፕሪሚየር ሊጉ ነበሩት። የቡካዮ ሳካ የግብ ተሳትፎ በጣም ከፍተኛ ነበር። ስለዚህ ያ መሆኑን ተከትሎ አርሰናል የጎል ማስቆጠር ችግር እንዳይኖርበት የፊት መስመር ጥምረቱ በጣም የተዋጣለት ነበር። ኢቭን ባለፉት አመታት ሻምፒዮኑን ቡድኖችን ብንመለከት በማንቸስተር ሲቲ በኩል እነ ፊል ፋደን፣ ኤርሊንግ ሃላንድ እንዲሁ ደግሞ እነ በርናርዶ ሲልቫ አሊያም እነ ጃክ ግሪሊሽ ከፍተኛ ግቦችን የማስቆጠር ብቃት ላይ ስለነበሩ ቡድናቸውን በዚህ ረገድ ሲጠቅሙ ተመልክተናል። እንዲሁም ደግሞ በባለፈው አመት ሊቨርፑል ዋንጫ ሲያነሳ ሉዊስ ዲያዝ ከፍተኛ የጎል ማስቆጠር ኮንትሪቢዩሽን ነበረው። እንዲሁ ደግሞ ሞሳላ እንደተመለከትነው ወደ 27 የሚጠጉ ጎሎችን በእንግሊዝ ፕሪሚየር ሊግ ማስቆጠር ችሏል። ከ12 በላይ አሲስቶችን ማስመዝገብ ችሏል። ስለዚህ ግብ ማስቆጠር ለ9 ቁጥር ተጫዋች ብቻ የተተወ ሳይሆን መስመር ላይ ለሚጫወቱም ተጫዋቾች ኃላፊነት የተሰጠ ነው እና አሁን በአርሰናል በኩል አዲስ የፊት መስመር ጥምረት መመልከታችን አይቀርም ከዚህ በኋላ በሚመጡት ጨዋታዎች የዛሬውን የአትሌቲክ ቢልባውን ጨዋታ ጨምሮ ማለት ነው። ኤበሬቺ ኤዜ ወደዚህ ቡድን ሲመጣ በተለይም የአርሰናልን የማጥቃት አቅም የበለጠ ይጨምራል በሚል እሳቤም ነው። በእርግጥ ተጫዋቹ በክሪስታል ፓላስ ከ35 በመቶ በላይ የሚሆኑ የጨዋታ ክፍለ ጊዜዎችን በመሃል ሜዳ ላይ ወይም ደግሞ ማርቲን ኦዴጋርድ አሁን በአርሰናል እየተጫወተ በሚገኝበት ቦታ ላይ ነው እየተጫወተ የነበረው። ስለዚህ ሞር ወደ ግራ ወጥቶ ከመጫወት ይልቅ ይሄኛው ቦታ ላይ ብዙ ዴሊቨር የሚያደርጋቸው ነገሮች ሊኖሩ ይችላሉ። ግን ደግሞ አርቴታ በተለይ በማርቲኔሊ በኩል አሁን በተደጋጋሚ ጊዜ እያደረገ እንደሚገኘው በሊድስ ዩናይትዱ ጨዋታ ላይም እንደተመለከትነው ማርቲኔሊ በቋሚነት አልጀመረም። አሁን ደግሞ በባለፈው የኖቲንጋም ጨዋታ ላይም ያንን ተመልክተናል እና በዚህ ዓመት በተለይ ብቃቱን የማያሻሽል ከሆነ ወይም በሚፈለገው ፐርፎርማንስ ልክ ብቃቱን የማያሳይ ከሆነ ከአርሰናል የመሰናበት እጣ ፈንታ የሚደቀንበት ሌላኛው ተጫዋች ይሆናል ማለት ነው። ልክ እንደነ ኦሌክዛንደር ዚንቼንኮ እንደነ ሪስ ኔልሰን ሁሉ እንደነ ፋቢዮ ቬራ ሁሉ ከዚህ ክለብ የመሰናበት አደጋ የተጋረጠበት ተጫዋች ነው። ለኔ የሚሰማኝ እንደዛ ነው እና እንደውም አሁን ትንሽ ስጋት የሚሆነው ማርቲን ኦዴጋርድ በተደጋጋሚ እየተጎዳ ስለሆነ የመሃል ሜዳውን ሮል አርቴታ ለመሃል ሊሰጥ ይችላል። እዚህ ቦታ ላይ ላይክ ቱ ላይክ ብለን ካልን ኤበሬቺ ኤዜን ነው በኦዴጋርድ ቦታ ሊያሰልፍ የሚችለው። ምክንያቱም ኦዴጋርድ ባለፈው የተከሻ ጉዳት አጋጥሞት ነበር። ከዛ በኋላ በሊድስ ዩናይትድ ጨዋታ ላይ ከተጎዳ በኋላ ተቀይሮ ወጣ። ወደ ብሔራዊ ቡድን ጨዋታ ሲያመራ ከቡድኑ ጋር አብሮ ተጉዞ ነበረ። ባለፈው ደግሞ እንደገና የተከሻ ጉዳት አጋጥሞት ተቀይሮ ወጥቷል በኖቲንግሃም ፎረስቱ ጨዋታ ላይ እና የቀዶ ጥገና ያስፈልገውም ተብሏል። ግን አንድ ቦታ ላይ ተደጋጋሚ ጉዳት የሚመጣ ከሆነ ለአርሰናል በጣም አስቸጋሪ ሊሆን ይችላል ብለን ስንል አንዱ ቦታ ላይ ሲሞላ አንዱ ቦታ ላይ የሆነ ነገር ማጉደሉ ስለማይቀር ነው። አርቴታም ከዚህ ስብስብ ውጪ መሆኑን ተናግሯል። ኢቭን ከቡድኑ ጋር አብሮ አልተጓዘም ወደ ሳን ማሜስ። ስለዚህ በኦዴጋርድ ቦታ ምናልባት ሚካኤል ሜሪኖን የበለጠ ወደፊት አስጠግቶ ከአጥቂዎቹ ጀርባ ሲያጫውተው ልንመለከት እንችላለን። በስፔን ብሔራዊ ቡድን ሉዊስ ዴላ ፉዌንቴ እንደሚያደርጉት ሁሉ እዚህ ቦታ ላይ ሲጫወት የመመልከታችን እድል በጣም ሰፊ ሊሆን ይችላል እና ምናልባት የዛሬው ላይን አፕ ላይ በማርቲን ኦዴጋርድ ቦታ ሚካኤል ሜሪኖ ሲሰለፍ ልናይ እንችላለን። በሁለቱ ቦታዎች ላይ ደግሞ ዴክላን ራይስ እና ማርቲን ዙቢሜንዲ እንዲሰለፉና ከፊት ኤበሬቺ ኤዜ እንዲሁ ደግሞ ኖኒ ማድዌኬ እና ቪክተር ዮኬሬስ የሚሰለፉ ይሆናል። በእርግጥ አሁን ይሄኛው የምንመለከተው አዲስ የፊት መስመር ጥምረት ቪክተር ዮኬሬስን የበለጠ እንዲጎላ ሊያደርጉ ይችላል።
በባለፈው ጨዋታ ላይም እንደተመለከትነው የበለጠ ነጻነት ተሰምቶ ሲጫወት ነበር። ኤቤሬቺ ኤዜ በጣም አስገራሚ የሆነ አሲስት አድርጎለት እሱን ወደ ጎልነት ቀይሮ ተመልክተናል። ዩኬሬስ በ4 የፕሪሚየር ሊግ ጨዋታዎች 3ኛ ግቡን ነው ማስቆጠር የቻለው። ከግብ ማስቆጠር ጋር በደንብ ፊት አድርጎ እየቀጠለ ይገኛል። ከ4ቱ ጨዋታዎች 2ቱ ላይ ግብ ስላስቆጠረ፣ ስለዚህ የኤቤሬቺ ኤዜ በተለይ ዛ ቦታ ላይ መጫወት ኤዜ በተደጋጋሚ ጊዜ ዴሊቨር የሚያደርጋቸው በጣም ብዙ ኳሶች አሉ። አንደኛ ተጫዋቾችን አታሎ ለማለፍ ብዙ የሚቸገር ተጫዋች አይደለም ኤዜ። በዚህ መንገድ ለዩኬሬስ እንደዚህ አይነት ኳሶች ሊጣሉለት ይችላሉ። ሁለተኛ ነገር ደግሞ ራሱም ወደ ውስጥ እየገባ የሚሞክራቸው ኳሶች ሊኖሩ ይችላሉ። ስለዚህ ከዚህ ቀደምም እንደተናገርኩት አርሰናል የቆሙ ኳሶች ላይ ጥሩ ነው ብለን ስንል የማዕዘን ምትን እንዲሁ ደግሞ ረጃጅም የቅጣት ምት ኳሶች ሲሻሙ በግንባር የተገጩ የሚቆጠሩባቸው ሁኔታዎች እናስታውሳለን። ግን ደግሞ ይሄ አጫጭር የቅጣት ምቶችን ለምሳሌ ከ18 ሜትር ከ20 ሜትር የሚመቱ ቅጣት ምቶችን አርሰናሎች እምብዛም ሲጠቀሙ አንመለከትም። ያው የቡድኑ ቅጣት ምት መቺ ማርቲን ኦዴጋርድ ስለነበር። አሁን ግን የኤዜ እዚህ ቡድን ውስጥ መቀላቀል ቅጣት ምቶችን በጥሩ መንገድ እንዲጠቀሙባቸው የበለጠ እድል ሊሰጣቸው ይችላል እና ይሄ ለአርሰናል በጣም ጥሩ ነገር ነው። ቅድም እንዳልኩት የሶስቱም ተጫዋቾች በተለይ ደግሞ ሁለቱ ተጫዋቾች ኤዜና ኖኒ ማዱዌኬ ተመሳሳይ አይነት ተቀራራቢ አይነት አጫዋወት ስላላቸው ሁለቱም የበለጠ መሮጥ የሚወዱ እና ደግሞ ተጫዋቾችን አንድ ለአንድ በሚያገኙ ጊዜ ተጫዋቾችን ለማለፍ ብዙም የማይቸገሩ አይነት ተጫዋቾች ስለሆኑ ለአርሰናል የነዚህ ተጫዋቾች መኖር የበለጠ የፊት መስመሩን እንደ አዲስ ቢውልድ ለማድረግ እድል ሊሰጣቸው ይችላል። ከዚህ ቀደም ደግሞ ደጋግሜ እንደተናገርኩት ቪክተር ዩኬሬስን የበለጠ አርሰናል እንዲጎላ ማድረግ የሚፈልግ ከሆነ የነዚህ ተጫዋቾች ምርጥነት የሚያጠራጥር አይሆንም። ምክንያቱም ልክ አሁን በዩናይትድ ቤት እንደምናየው ቤንያሚን ሼሽኮ ዴሊቨር እየተደረገለት አይደለም። ዴሊቨር ደግሞ ካልተደረገላቸው እንደዚህ አይነት ተጫዋቾች ግብ ሊያስቆጥሩ አይችሉም። ራሱ ቪክተር ዩኬሬስንም እንዳየነው ለምሳሌ በመጀመሪያው የዩናይትዱ ጨዋታ ላይ እንዳየነው ከዛ በሊቨርፑልም ጨዋታ ላይ እንደተመለከትነው ዴሊቨሪዎችን በጣም ይፈልጋል። ከተከላካዮች ጀርባ መሮጥ ይፈልጋል። ሊድስ ዩናይትድ ላይ አርሰናል 5 ግቦችን ሲያስቆጥር የሪካርዶ ካላፊዮሪን ከተከላካይ ጀርባ የተጣለ ኳስ ስንመለከት ነበር። እሱ ከተከላካይ ጀርባ የጣለውን ኳስ ግን ያገኘው ቪክተር ዩኬሬስ ሳይሆን ቅድም ያነሳውት ኤቤሬቺ ኤዜ ነው። ስለዚህ ኤቤሬቺ ኤዜ ያንን ኳስ አገኘ፣ በቀላሉ ለዩኬሬስ ማይነስ አደረገለት። ይሄ ተጫዋች ደግሞ እንደምታውቁት ፍጹም ቅጣት ምት ግብ ክልል ውስጥ ጥሩ ፕሬሰንስ ያለው ተጫዋች ነው። ስለዚህ እዛ ቦታ ላይ በደንብ መገኘት ይችላል። የሚፈልገው ብቸኛ ነገር ዴሊቨሪ ብቻ ነው እና ያን ነገር በደንብ ማድረግ የሚችሉ ተጫዋቾች አሉና አሁን የፊት መስመሩ እንዲህ ባለ ጥምረት መሆኑ እየቀጠለ ያለው ለአርሰናል ከዚህ በኋላም የፊት መስመሩ የበለጠ አስፈሪ እንዲሆን ሊያደርግ ይችላል። ለአርሰናል በተመሳሳይ የምንመለከታቸው ነገሮች አሉ። ለምሳሌ በመከላከሉ መስመር ላይ ጥሩ ጥንካሬ ያላቸው ሳሊባም ኢቭን በዚህ ሳምንት የዋናውን ቡድን አሰላለፍ እንደሚቀላቀልም ጭምር ነው እየተነገረ ያለው። ከዛ በተጨማሪ ግን የነ ሞስኩዌራም የነ ማጋሌሽም ጥምረት በጣም ጥሩ ነው። ይህ በእንዲህ እንዳለ ደግሞ የመከላከሉ መስመር እንዳለ ሆኖ ፊት መስመር ላይ ጥሩ መሆናቸው እነዚህ ተጫዋቾች አርሰናል እስካሁን ድረስ የተቸገረበትን የግብ ማስቆጠር ችግር የሚቀርፍበት እድል በጣም ሰፊ ነው የሚሆነው እና በባለፈውም ኖኒ ማዱዌኬ ከጨዋታው በኋላ እንደተናገረው ከ3 ጎል በላይ ተጨማሪ ጎሎችን ማስቆጠር እንችል ነበር፣ ነገር ግን ገና ይህ የሲዝኑ ጅማሮ ነው እና የቻምፒየንስ ሊግም ጨዋታ አለ፣ ገና ብዙ እንጓዛለን የሚል አይነት ሀሳብም ጭምር ነው የሰጠው እና ከዚህ የፊት መስመር ጥምረት ጋር ደግሞ ኖኒ ማዱዌኬ በብዙ አርሰናልን መጥቀም እንደሚችል ማንሳት ይቻላል። ኤቤሬቺ ኤዜም ደግሞ አርሰናል በደንብ ኳሊቲውም አውቶ እስካሁን ድረስ እየተጠቀመበት አይደለም፣ ግን ከዚህ በኋላ ባሉት ጨዋታዎች ላይ የበለጠ የተጫዋቹን ፖቴንሻል አውቶ መጠቀም የሚችልበት እድል ተፈጥሮለታል። የማወዳደርና በደንብ ስኳዱን ሮቴት እያደረገ የመጠቀም ጉዳይ ነው። ትላንትና ዳቪድ ራያም በጋዜጣዊ መግለጫ ላይ ሲጠየቅ ነበርና ስኳዳችን በጣም ሰፊ ነው የሚል ሀሳብ ሰጥቷል። ስለዚህ ተጫዋቾችን አሰልጣኙ ሮቴት እያደረገ ለማጫወት ትልቅ እድል ይሰጠዋል። ለምሳሌ እዛው የኖቲንጋም ጨዋታ ላይ እንዳየነው ኤቤሬቺ ኤዜ አሲስት አድርጓል። ኖኒ ማዱዌኬ የዙቢሜንዲ የመጀመሪያዋ ያቺ ሮኬት ጎል ስትቆጠር ሰከንድ አሲስት ማድረግ የቻለ ተጫዋች ነው። ቪክተር ዩኬሬስ ግብ አስቆጥሯል። ሶስቱም ተጫዋቾች በጎል ላይ ኮንትሪቢዩሽን ነበራቸው። ራሱ ዩኬሬስ ደግሞ ግብ ማስቆጠር ችሏል። ከዚህ በተጨማሪ ደግሞ ሊያንድሮ ትሮሳርድ ምንም እንኳን ያንን አሲስት ካደረገ በኋላ እንደው ሲያኮርፍም ብንመለከተው ግን ደግሞ ከተጣዋቂ ወንበር እየተነሳ ደግሞ እንደዚህ አይነት ነገሮችን ፕሮዲውስ ማድረግ የሚችል ተጫዋች አለ እና ያንን ኳስ በጣም ባስገራሚ ሁኔታ ደግሞ ሊያንድሮ ትሮሳርድ ተቀይሮ ገብቶ ክሮስ ማድረግ ችሏል።
ለዙቢሜንዲ ጎል መቆጠር የዚህ ተጫዋች አስተዋጽኦ በጣም ከፍተኛ ነበር። ስለዚህ አሁን ላይ አርሰናል ያለው አማራጭ በጣም ሰፊ ነው፣ በጣም ብዙ ነው። እነዚህን አማራጮች ደግሞ ተጠቅመው ከዚህ በኋላ የሚያስገርም እንቅስቃሴን ሊያሳዩ ይችላሉ እና የአርሰናል የፊት መስመር ልክ እንደ ሊቨርፑል የፊት መስመር ሁሉ ከዚህ ቀደም እንደምናውቀው የማንቸስተር ሲቲ የአስፈሪ የፊት መስመር ከዚህ ቀደም እኮ ስለ ሊቨርፑል ስናነሳ ማኔ፣ ሞሳላ እና ፈርሚኖ የተባሉ 3 ምርጥ ተጫዋቾች ነበሩ። ያ ጥምረት በጊዜ ሂደት እየጎለበተ በፕሪሚየር ሊጉ አንስቶፔብል ፎርስ ሆኖ ተመልክተነዋል። ስለዚህ አሁንም ኤቨሬቺ ኤዜንና እንዲሁ ደግሞ ኖኒ ማዱዌኬን ዩኬሬስን በተደጋጋሚ ጊዜ ሜዳ ላይ እንመለከታለን። ቡካዮ ሳካ ደግሞ ወደ ሜዳ ሲመለስ ከጉዳት መልስ የበለጠ ለአርሰናል ብዙ መስጠት ይችላልና ጥምረቱ ቀላል የሚባል አይደለም። አርሰናል በብዙ የሚጠቀምበት ጥሩ ጥምረት ይሆናል ተብሎ ነው የሚጠበቀው። እንደነ ማርቲኔሊ ያሉ ተጫዋቾች ግን በደንብ ራሳቸውን ከዚህ በኋላ አውጥተው ማሳየት ይጠበቅባቸዋል ማለት ነው። ዛሬ አርሰናል ከአትሌቲክ ቢልባኦ ጋር የቻምፒየንስ ሊግ ጉዞውን የቻምፒየንስ ሊግ ጆርኒውን ይጀምራል። ምን አይነት ውጤት ያስመዘግባል? ሀሳቦቻችሁን ጻፉልን፣ የውጤት ግምቶቻችሁን አድርሱን። እንዲሁ ደግሞ የአርሰናልን አዲሱን የፊት መስመር ጥምረት እንዴት አያችሁት? የኮሜንት መስጫው ለእናንተ ክፍት ነው። ዛሬ ምሽት 1 ሰዓት ከ45 አትሌቲክ ቢልባኦ ከአርሰናል በሳን ማሜስ የመጀመሪያ ዙር የቻምፒየንስ ሊግ ጨዋታቸውን የሚያከናውኑ ይሆናል ማለት ነው።